ጥሩ ተብሎ የሚታሰበው ሁኔታ ምንድነው? ሁሉም እርግዝና ታቅዶ ነው መረገዝ ያለበት። ያለ እቅድ የሚከሰቱ እርግዝናዎች አሁን እንዳልነው ከአፈጣጠር ችግር ጀምሮ ለተለያዩ ኢኮኖሚያዊ ወይም ሶሻል ጫናዎች የተጋለጠ ነው የሚሆነው። የፉድ ፎርቲፊኬሽን የማስፋፋት ሁኔታው ግዴታ ለምን መሆን እንዳለበት አሁን ግልጽ እየሆነልን የመጣ ይመስለኛልና አሁን በፊት የነበረው ህግ ሞር ቮለንተሪ ወይም ደግሞ ፈቃደኝነት ላይ የተመሰረተ ፉድ ፎርቲፊኬሽን ነበር። አሁን ደግሞ ያ ነገር ተቀይሮ ወደ አስገዳጅነት የገባበት ሁኔታ አለ። አዎ ምግብ መድኃኒት ነው። ምክንያቱም ይህንን ችግር ለመከላከል የሚረዳን መድኃኒት ነው ከመከሰቱ በፊት። አሁንም የዘገየንበት ነገር አይደለም። ከዚህ በኋላ ለሚፈጠሩ ልጆች ጤነኛ ሆነው እንዲወለዱ ወላጆች ምርታማ መሆን የሚችሉበት ስራቸውን መቀጠል የሚችሉበት። ለምን እነዚህ ልጆች እንደዚህ አይነት ልጅ ሲወለድ ለወላጆች በጣም ከባድ ነው። እነሱን ማስታመም፣ እነሱን መያዝ፣ በየጊዜው ሆስፒታል መውሰድ ኢትስ ቬሪ ኮስቲ። ውድ ተመልካቾቻችን እንደምን ከርማችኋል? በዚህ ሳምንት በአዲስ ፎርማት ነው የመጣ ነው። ስለዚህ እስካሁን ድረስ የአስተማሪዎቻችንን ታሪክ ለመናገር ነበር የምንሞክረው። ዛሬ ግን አንድ በማህበረሰባችን ውስጥም ያለ እንዲሁም በሕክምና ማህበር ውስጥም ያለ አንድን ጉዳይ እንድናወራ ነው ይህንን መድረክ ያመቻቸ ነው። እኔ ዶክተር አብርሃም አርአያ እባላለሁ። የቀዶ ሕክምና ስፔሻሊስት ነኝ። እንግዶችን መጀመሪያ ራሳቸውን እንዲያስተዋውቁ እድል ልስጥና ከዛ ወደ ውይይታችን እንሄዳለን። አመሰግናለሁ። እኔ ሙላቱ ተስፋዬ እባላለሁ። በኢትዮጵያ ምግብና መድኃኒት ባለስልጣን የምግብ ኢንስፔክሽንና ሕግ ማስፈጸም ስራ አስፈጻሚ ነኝ። እሺ፣ አመሰግናለሁ። እኔ ስሜ ዶክተር ነቢያት ተስፋዬ እባላለሁ። በሙያዬ ሐኪም ሲሆን እንዲሁም የአሊያንስ ፎር በርዝ ዲፌክት ፋውንደር እና ስራ አስኪያጅ ነኝ። አራዘር ኪሩቤል እባላለሁ። በሐዋሳ ዩኒቨርሲቲ የስነ ምግብ መምህርና ባለሙያ። እሺ፣ አመሰግናለሁ። ዶክተር ሜላት ሰብስቤ እባላለሁ። የማህፀንና ጽንስ ስፔሻሊስት ሐኪም ነኝ፣ እንዲሁም ፌቶ ማተርናል ሰብ ስፔሻሊስት። ዛሬ የምንሞክረው ፎርማት አዲስ አይነት ፎርማት ነው ማለት ነው። ከዚህ በፊት አንድ ሰው ነበር የምናናገር። ዛሬ ግን የውይይት ፎርማት ነው ይዘን የመጣ ነው እና እንድናወራ የፈለግነው ደግሞ በተለምዶ ፉድ ፎርቲፊኬሽን የምንለው ወይም ደግሞ ምግብ ማዳበር ወይም ደግሞ ማበልጸግ በምንለው ዙሪያ ይሆናል ማለት ነው እና ከዛ ተነስተን ደግሞ የሰዋዊ ሂደቱን፣ የህግ ሂደቱን፣ ከዛ በተጨማሪ ደግሞ ሳይንቲፊክ ሂደቱን እንድንወያይ እንሞክራለን። ስለዚህ ለምን ይህንን ቶፒክ እንደመረጥን እንግዶቻችን፣ ተመልካቾቻችን ይህን ውይይት በሚያዩበት ጊዜ እንደሚረዱ ተስፋ እናደርጋለን። ለመጀመሪያ ያህል ግን ዶክተር ነቢያትን ያመጣንበትን ምክንያት እንዲያስረዳን ከዛ ደግሞ የዚህ ችግር ሰዋዊ ሁኔታውን እንዲያስረዳን ደግሞ እድል ብንሰጥ ውይይታችን በዛ ብንጀምር ደስ ይለኛል እና ስለዚህ ዶክተር ነቢያት ስለ ህይወትህ ብትነግረን ከዛ ደግሞ ወዴት አሁን ወዳለህበት ስራ እንደመጣ ብታስረዳን ለውይይታችን መጀመር ጥሩ ይሆናል ብዬ አስባለሁ። እሺ፣ አመሰግናለሁ። ያው እኔ ከዚሁ ከአፈጣጠር ችግር ከሚባለው ውስጥ አንዱ የሆነው ስፓይናል ቢፊዳ ጋር ነበር የተወለድኩት። እንግዲህ በተወለድኩኝ በ21 ቀን የነበረ ይህ ኦፕራሲዮን የተሰራልኝ። ያም ሆኖ ይህ እንግዲህ በዛን ጊዜ የሰርጀሪ የተሰራልኝ 3 ጊዜ ስኬጁል ሆኜ ስለ ሰርጀሪ ካንስል የሆነበት ታይም እንደነበረ ያው ከሐኪሞቼ ከቤተሰቦችን ሰምቻለሁ። የመጀመሪያ ጊዜ ማብራት አልነበረም ነበር በሰዓቱ ስኬጁል የተደረገበት ሰዓት። ይህ እንግዲህ ኦፕራሲዮን የተደረገልኝ የካቲት 12 ሆስፒታል ነው እና ለሁለተኛ ጊዜ ደግሞ እንደዚሁ ሰርጀሪ ሊሰራልኝ ታስቦ ለሰርጀሪ የሚያስፈልጉት ልብሶችና የተለያዩ ቁሳቁሶች አልነበሩም ነበረ። በዛ ምክንያት የተሰረዘበት ሁኔታ እንደነበረ ከቤተሰቦች ሰምቻለሁ። በቀጣይ ግን ሶስተኛው ላይ ሁለቱም ነገሮች አቬለብል ሆነው ይዘውኝ ኦፕራሲዮን ክፍል ይዘውኝ ገብተው ኦፕራሲዮን ለመስራት እየሰሩ ባለበት ሰዓት እንደዚሁ ማብራት ጠፍቶ ወደ መስኮቱ ጋር ሄደው ሰርጀሪን እንደጨረሱ ነግረውኛል። እንግዲህ ይህ እንግዲህ ስፓይናል ቢፊዳ የምንለው ጀስት ለማብራራት ያህል አንዲት እናት በደሟ ውስጥ በቂ ያልሆነ ፎሊክ አሲድ በሚኖርበት ሰዓት ጽንሱ ላይ የሚፈጠር ችግር ነው። እንግዲህ የነርቭ ዘንግ የምንለው ህብለሰረሰር ከእርግዝና ከተፈጠረ እስከ 28 ቀን ውስጥ ይዘጋል። በዚህም ጊዜያት ውስጥ እናትየው በቂ ያልሆነ ፎሊክ አሲድ በደሟ ውስጥ ካለ ጽንሱ ላይ የሚፈጠር ችግር ነው እና ከዚህ ጋር ነው እኔም የተወለድኩት። ስለዚህ ከዛም በመቀጠል እንግዲህ የተለያዩ አይነት የህክምና ቻሌንጆች ውስጥ አልፌያለሁ። በተለያዩ ሆስፒታሎች የቀዶ ህክምና በተለይ ደግሞ ከዚህ ጋር ተያይዞ የቀኙን የእግሬን ክፍል ላይ
በተፈጠረብኝ ችግር በተለያዩ ሆስፒታሎች ላይ ሕክምና ክትትል አድርጌያለሁ። እንዲሁም ቀዶ ጥገና አድርጌያለሁ እና በተለይ ሃይ ስኩል ላይ የነበረኝ ነገር ስሙዝ አልነበረም። ከዚሁ ከቻሌንጁ ጋር አብሬ ሳፈር እያደረኩ ነበረ ያደረኩት እና በተደጋጋሚ በዚህ ምክንያት ሆስፒታል ይሄድም ስለነበረ የሕክምና ትምህርት ፐርሲው እንዳደረግ እንደወደውም ለራሴ መፍትሄን በመፈለግ ዘንድ የሕክምና ትምህርት እንደወደውም ሆኖ ወደዛ ጆይን አድርጌ ሕክምና ትምህርቴን ተማርኩኝ። ከዛም በመቀጠል እንግዲህ ስመረቅ በዛም በትምህርት ጊዜያቶችን ውስጥ እነዚህ ስፓይናል ፍሉድ ሃይድሮሴፋለስ በተለይ ዘውዲቱ ላይ ከ12 ላይ በነበረኝ አታችመንት አይ ነበረ፣ ግን ያን ያህል ብዙ ናቸው ብዬ አላስብም ነበረ። ግን ከተመረኩ በኋላ ስተዲዎችን ሳይ ሪሰርቾች ሳይ ብዙ ህጻናቶች ብዙ ልጆች ከዚህ ችግር ጋር ተወልደው ወረፋ እየጠበቁ የተለያዩ ሆስፒታሎች ላይ እንዳሉ የተረዳሁበት ታይም ነበረ እና ለመጀመሪያ ጊዜ ስራ ስጀምር መጀመሪያ ደብረ ብርሃን ሪፈራል ሆስፒታል ላይ ነበር የተመደብኩት። ከዛም ግን ወደ ቅዱስ ጴጥሮስ ስፔሻላይዝድ ሆስፒታል ተዘዋውሬ እዛ መስራት ጀመርኩ። እንግዲህ ያው አንዳንዴ የህይወት ጥሪ ይሆናል እና ቅዱስ ጴጥሮስ ሆስፒታል የእነዚሁን ህጻናቶች የሚያክምበት ለነዚህ የሚረዱበት አንዱ ሆስፒታል ሆኖ አገኘው። ስለዚህ ምናልባትም ለእነዚህ ልጆች የኔ መትረፍ የኔ እዚህ መድረስ እነዚህን ልጆች ለማገልገል ነገሮችን ለመቀየር እና በሚል ከቅዱስ ጴጥሮስ ሆስፒታል ጋር ጥሩ በሆነ መልኩ እነዚህ ልጆች የተሻለ ሕክምና የሚያገኙበትን የተሻለ ኬር የሚያገኙበትን ነገር በመወያየት አብረን በመስራት እዛ ሆስፒታል ላይ እንግዲህ እያገለገልኩና እየሰራው ነበረ እየሰራው ያለሁት እና ከዛም ባለፈ እንግዲህ ይህን ነገር ኮሚኒቲያችን ማወቅ አለበት፣ መረዳት አለበት። አዌርነሱ እዛ ጋር ብቻ አይደለም። ስለዚህ የኔን ታሪክ ሼር በማድረግ ይሄ ነገር ልጆቹ መዳን ይችላሉ፣ መትረፍ ይችላሉ። ኬሩ እዚህ ፍንጣት ፑር ቢሆንም ሕክምናውን ግን በደንብ ማግኘት እንደሚችሉ ማሳየት አለብኝ ብዬም ወደ ህብረተሰቡ ጋር በመውጣት ስላለው ችግር የማስረዳት ስለኔ የህይወት ታሪክ ሼር በማድረግ ልጆቹም ተስፋ እንዳላቸው ትልቅ ቦታ መድረስ እንደሚችሉ ከሄዱት ሕክምናውን ካገኙ ትምህርት ካገኙ የተሻለ ነገር ለሀገራቸው ማበርከት እንደሚችሉ ለማሳየት የራሴን ህይወት እንደዚሁ ሼር እያደረኩኝ ይህንንም አሁን ላይ የምታዩት አሊያንስ ፎር በርዝ ዲፌክት የተባለ ኦርጋናይዜሽን ፋውንደር ሞኜ ለማገልገል እየሰራ ነው ያለሁት። ዶክተር ነቢያት ብዙ ጊዜ የተለመደ አይደለም የራስን ህይወት እንደዚህ ግልጽ ሆኖ መናገር ብቻም ሳይሆን ደግሞ እዛ ላይ ቪክቲም ከመሆን ይልቅ የመፍትሄው አካል መሆን ደግሞ ብዙ ጊዜ የተለመደ አይደለም እና ህይወትህን እንደዚህ በግልጽ ስላወያየህን ለእኛም ለውይይታችንም ደግሞ መድረክ ስላመቻችልን መጀመሪያ ልናመሰግን ይገባል። ከአንተ ተመስርተን ነው ወደ ቀጣዩ ውይይቶቻችን የምንሄደው እና ስለዚህ ሁል ጊዜ ስትጀምር ምንድን ነበር ያልከን? ገና እንደተወለድኩኝ ያልከን። ስለዚህ ከዛ ደግሞ የተወሰነም ደግሞ ለማንሳት ሞክረሃል መከላከል የሚቻል ምንችለው ጉዳይ እንደሆነ እና ለዛም ነው ዛሬ ደግሞ የማህፀንና ጽንስ ስፔሻሊስት የሙያ ባልደረባችንን ይዘን የመጣ ነው እና ስለዚህ ዶክተር ሜላት እስቲ አንቺን እይታ ደግሞ ብትነግሪን ዶክተር ነቢያት ካለው ላይ በመነሳት ያለውን የችግሩን ግዝፈት ማድረግ ስለምንችላቸው ነገሮች ያንቺን እይታ ደግሞ ብትነግሪን ደስ ይለናል። ስፔሲፊካሊ የዚህ የስፓይና ባይፊዳ ወይም ሃይድሮሴፋለስ የምንለው ከብዙ አይነት የአፈጣጠር ችግሮች ውስጥ አንዱ ነው። እንግዲህ አንድ እርግዝና ከተጸነሰበት ጊዜ ጀምሮ እስኪወለድ ባለው የእርግዝና ጊዜ የተለያዩ የሰውነት አካላቶች በሂደት ነው የሚሰሩት። በጊዜ ሂደት ትክክለኛው ያንን አካል ለመስራት ትክክለኛ ኢንፎርሜሽን መምጣት አለበት። ከዛ ሂደቱ ደግሞ በስቴፕ ባይ ስቴፕ እየሆነ እየተሰራ እያደገ እየጎለበተ እየተለቀ ነው የሚሄደው ሁሉም የሰውነት አካላችን። ስለዚህ በዚህ ፕሮሰስ ላይ አንዱ ቦታ ላይ እክል በሚገጥምበት ሰዓት የተለያየ አይነት የአፈጣጠር ችግር ወይም ኮንጀኒታል አኖማሊ የምንለው በሕክምናው በተለያየ የሰውነት አካላችን ሊደርስ ይችላል ማለት ነው። በአጠቃላይ ይሄ ኮንጀኒታል አኖማሊ የምንለው ከ2 እስከ 4% እንደ ዓለም ወርልድ ዋይድ በርደን አለ ወይም ኬዝ አለ ከ2 እስከ 4%፣ ወይም ደግሞ በሌላ አነጋገር ከ7 እስከ 8 ሚሊዮን ህጻናቶች ከዚህ ችግር ጋር ኤኒ ኮንጀኒታል አኖማሊ የምንለው ከዚህ ችግር ጋር ይኖራሉ ማለት ነው። ስፔሲፊካሊ ወደ አሁን ዶክተር ነቢያት ያነሳው ኒውራል ቲዩብ ዲፌክት ነው የሚባለው በህክምናው። እንግዲህ ቅድም ሊጠቅስ እንደሞከረው ይሄ የአፈጣጠር ችግር ስፔሲፊካሊ የነርቭ ዘንጎችን አይምሮን ወይም
ብሬን ማተር የምንለውን የራስ ቅልን ወይም ደግሞ የነርቭ ዘንጎች የሚያርፉበትን የዚህ አከርካሪ የምንለውን የሰውነት ክፍል አፌክት የሚያደርግ ነው። እንግዲህ እንደ ወርልድ ዋይድ ሀፕን ያደርጋል ተብሎ የሚገመተው 1 in 100 ነው። ግን በእኛ ሀገርም የተለያዩ አይነት ጥናቶች ተደርገዋል። እንግዲህ እስካሁን ባለው ጥናት ከ10,000 ዴሊቨሪዎች ወይም ከ10,000 ውልደቶች ውስጥ ከ71 እስከ 72 ዴሊቨሪ ይኖራል ማለት ነው። ስለዚህ የሚያሳየ ምንድን ነው? ቀላል የምንለው ችግር አለመሆኑን፣ አንዴም ደግሞ ሀፕን ካረገ ሕክምናውም ቀላል አይደለም። ያው ዶክተር ነቢያት ቅድም እንደጠቀሰው የተለያዩ ቀዶ ሕክምናዎች ቢደረጉ እንኳን አብዛኞቹ በአንድ የሚያልቁ አይደሉም። ስቴፕ ባይ ስቴፕ የሚደረግ ሕክምና ነው። ስለዚህ በዚህ መሰረት እያደረሰ ያለውም ጫና ቀላል የምንለው አይደለም ማለት ነው። ስለዚህ ላይ ወደ ሌላ እንግዳ ከመሄዴ በፊት ብዙ ጊዜ የወሊድ ክትትል እንዲኖራቸው እንፈልጋለን እናቶች። ነገር ግን መቼ እንደሚጀምሩ አብዛኞቹ በደንብ ላይ ይረዱልን ይችላሉ። ከዛ ደግሞ ምን ያህል ክትትል ሊኖራቸው እንደሚገባ፣ ከዛ ደግሞ እርግዝና በድንገት መፈጠር አለበት ወይስ ደግሞ መፈጠር የለበትም፣ እሱ ላይ ደግሞ እይታ ስጪኝና ወደ ሌሎች እንግዶች እንሄዳለን። ጥሩ። እንግዲህ አይዲያሊ ወይም እንደው ጥሩ ተብሎ የሚታሰበው ሁኔታ ምንድነው? ሁሉም እርግዝና ታቅዶ ነው መረገዝ ያለበት። ያለ እቅድ የሚከሰቱ እርግዝናዎች አሁን እንዳልነው ከአፈጣጠር ችግር ጀምሮ ለተለያዩ ኢኮኖሚያዊ ወይም ሶሻል ጫናዎች የተጋለጠ ነው የሚሆነው። ስለዚህ ወደ ቶፒካችን ስንመለስ ማንኛውም እርግዝና ታቅዶ እርግዝናው እንዲከሰት ብናደርግ የተለያዩ አሁን ታቅዶ በምንለው ውስጥ ምን ይገባል? እርግዝና ከመከሰቱ በፊት አንዲት ሴት ወይም ጥንዶች አቅደው እርግዝናውን ወደ እርግዝናው ለመቀጠል ፕላን አረጉ ማለት ምን ማለት ነው? ቅድመ እርግዝና በፊት ሊደረጉ የሚገባቸውን ቅድመ ጥንቃቄዎች መውሰድ ይችላሉ ማለት ነው። ስለዚህ ሁሉም እርግዝና ታቅዶ መረገዝ አለበት የምንለው እነዚህን ቅድመ ጥንቃቄዎች ለማድረግ እንዲያስችል ነው። እንግዲህ ከነዚህ ውስጥ አንዱ ለምሳሌ መወሰድ አንዳንድ በተለያዩ ተጓዳኝ በሽታዎች ምክንያት ያቺ ሴት የምትወስዳቸው መድኃኒቶች ሊኖሩ ይችላሉ። ስለዚህ የተወሰኑት መድኃኒቶች በእርግዝና ሰዓት በተለይም የእርግዝና ጊዜ የመጀመሪያ 3 ወር በጣም ወሳኝ የምንለው ነው። የልጁ አካላቶች ኦልሞስት ሁሉም የሚሰሩበት ጊዜ ነው። ፈርስት ትራይሚስተር የምንለው በሕክምና ወይም የመጀመሪያ 3 ወር። ስለዚህ በተለይም በእነዚህ ስፔሲፊክ ጊዜዎች ውስጥ መወሰድ የሌለባቸው መድኃኒቶች አሉ። ስለዚህ በተለያየ ሁኔታ ወይም በተለያየ የሕክምና ችግር ያቺ ሴት የምትወስዳቸው መድኃኒቶች ቢኖሩና የነዛ መድኃኒቶች ደግሞ ለእርግዝና አላስፈላጊ ከሆኑ ያ መድኃኒት እንዲቆምና በሌላ እንዲተካ ማድረግ ይቻላል። ሌላ ደግሞ እንዳልኩ ተጓዳኝ ሕክምናዎች መድኃኒት ባይወሰድም ያ በሽታ መኖሩ ብቻ የጽንስን አፈጣጠር እንዲሁም የጽንስን የእድገት ሁኔታ አፌክት የሚያደርጉ ይኖራሉ። ስለዚህ እርግዝና ከመከሰቱ በፊት እነዛ ተጓዳኝ በሽታዎች መድኃኒት በመውሰድ ሊሆን ይችላል፣ ላይፍ ስታይልን በማስተካከል ሊሆን ይችላል። በተቻለ አቅም ሰውነት ላይ የሚያደርሱትን ተጽዕኖ ኮንትሮል ማድረግ መቻል አለብን ወደ እርግዝና ከመጓዛችን በፊት ማለት ነው። ስለዚህ ኤኒ ሜዲካል ኮንዲሽን ኮንትሮልድ መሆን አለበት ከፕሬግናንሲ በፊት ማለት ነው። ሌላው ምንድን ነው እንግዲህ በእኛ ሀገር ባሉ የተለያዩ ጥናቶች አብዛኛው የምንመገባቸው ምግቦች እነዚህ ጥቃቅን የምንላቸው ኒውትረንቶች ቫይታሚን፣ ሚኔራል፣ ፎሊክ አሲድን ጨምሮ እጥረት እንዳለ ነው እንግዲህ ዳታዎች የሚያሳዩት፣ አዮዲንም ሌሎችም። ስለዚህ እነዚህ ደግሞ በተለይ ፎሊክ አሲድ የምንለው ለአፈጣጠር ችግር አንዱ ምክንያት ተደርጎ የሚጠቀስ ስለሆነ አንዲት ሴት ከማርገዟ በፊት ፕላን አርጋ ወደ እርግዝና የምትሄድ ከሆነ ቢያንስ ከ3 ወር በፊት የፎሊክ አሲድ ሰፕሊመንት እንዲሁም የሌሎችም ማይክሮኒውትሪየንት የምንላቸውን የዛን ሰፕሊመንት ብታገኝ በዛ ምክንያት ሊመጡ የሚችሉ የአፈጣጠር ችግሮችን መከላከል ይቻላል ማለት ነው። የዛሬ ውይይታችን ደስ የሚለው በተለያየ ሙያ ያለን ሰዎች ነን ቁጭ ለን የምንወያየው እና ስለዚህ የስነ ምግብ ባለሙያም ደግሞ መሀላችን አለ ዛሬ ማለት ነው። ስለዚህ ብዙ ጊዜ ምግብ መድኃኒት ነው ወይ ወይም ታካሚዎቻችን ብዙ ጊዜ የሚሉን ምን ብላ ምን ልውሰድ ብላ ይጠይቁናል። እና አሁን ደግሞ ምግብ በማጠናከር ወይም ደግሞ በማዳበር ብዙ ለውጥ ማምጣት እንደሚችል ነው የዛሬ ውይይታችን ዋነኛው ለማስረዳት የምንፈልገው። እና እስቲ እዚህ ላይ ያለህ እይታ ምግብ መድኃኒት ነው ወይ? እንዴትስ ልናዳብረው እንችላለን? ከዶክተር ነቢያት ህይወትም እየተነሳን ያለህን እይታ ብትነግረን።
አዎ ምግብ መድኃኒት ነው። ምክንያቱም ይህንን ችግር ለመከላከል የሚረዳን መድኃኒት ነው። ከመከሰቱ በፊት ዶክተር ሚላት እንዳለችው ጽንስ ከተፈጠረ በኋላ የተለያየ የእድገት ደረጃ አለው። ይህን የነርቭ ዘንግ ክፍተት ለመከላከል ደግሞ ቫይታሚን ቢ9 ወይም ፎሊክ አሲድ የሚያስፈልገን የነርቭ ዘንግ ከሚዘጋበት ዊንዶ በፊት ነው። ያ ማለት ከአንድ ወር በፊት ማለት ነው። በዛ ወቅት በቂ የሆነ ቫይታሚን ቢ9 በደሞ ውስጥ ከሌለ አንዲት እርጉዝ ሴት በአግባቡ መዝጋት አይችልም። የነርቭ ዘንግ ክፍተት ይፈጠራል። ልጁ በሚወለድበት ሰዓት የዚህ የጤና እክል ይኖርበታል። ቅድም ዶክተር ሚላት የነዚህ የንጥረ ነገሮችን መጠን ትንሽ ነካ ለማድረግ ሞክራ ነበር እና ስለዚህ ምግብን ማዳበር የሚያስፈልገው ወይም ደግሞ ማበልጸግ የሚያስፈልገው ለምንድን ነው የሚለውን ብታብራራልን ደግሞ ደስ ይለኛል። ምግብ ማዳበር ያስፈለገው ለምንድን ነው? አሁን ከምግባችን በቂ እነዚህ ንጥረ ነገሮች እያገኘን አይደለም። የማይክሮኒውትረንት የምንላቸው አነስተኛ ንጥረ ነገሮች የምንላቸውን በቂ እያገኘን አይደለም ከምግባችን። ይሄ ደግሞ የሆነበት የተለያየ ምክንያት ሊሆን ይችላል። በዋናነት ምንድን ነው ሞኖቶነስ የሆነ ወይም ደግሞ አንድ አይነት ምግብ ብቻ ያለው አመጋገብ ነው በአብዛኞቻችን የምንመገበው። ዳይቨርሲፋይድ አይደለም። ይሄ ንጥረ ነገር ቫይታሚን ቢ9ን ለማግኘት አንድ ጥሩ ሶርስ የምንለውን ብቻ በመመገብ በቀን ውስጥ የሚያስፈልገንን ሪኳየርመንት በሙላ ማሟላት አንችልም። ስለዚህ ከተለያየ ምግብ ግን ስናገኝ ከዚህም ትንሽ ከዛም ትንሽ ከዛም ትንሽ ሲሆን አንድ ላይ ተጠራቅሞ በቀን ውስጥ የሚያስፈልገንን ሪኳየርመንት ሊያሟላልን ይችላል። ነገር ግን እኛ አመጋገባችን አንድ ወጥ ስለሆነ አንድ ምግብ ብቻ ስለሆነ የምንመገበው በቂ አይሰጠንም። ስለዚህ አሁን ምግቡን በዚህ ንጥረ ነገር ማበልጸጉ በቂ የሆነ ቫይታሚን ቢ9 እንድናገኝ ታስቦ የሚደረግ ጥረት ነው። ስለዚህ አሁን ምግብን ማበልጸግ የሚለውን ሀሳብ ስናመጣ ደግሞ አንድ ማሰብ ያለብን ጉዳይ ምግብ የት ነው የሚመረተው ነው። ስለዚህ ምግብ የሚመረትበት ቦታ ደግሞ ከተመረተ በኋላ እንዴት ነው ለህዝባችን የሚደርሰው? ስለዚህ መሀል ላይ የህግ አካላት ይኖራሉ ማለት ነው፣ ያንን የሚቆጣጠሩ በስነ ስርዓትም የተባለው ነገር መኖሩን የሚያረጋግጡልን ማለት ነው። ስለዚህ ዛሬ ደግሞ ከኤፍዲኤ እንግዳችን ደግሞ አሉ። ስለዚህ እስቲ እንዴት ነው ይህንን ንጥረ ነገሮች የማበልጸጉን ጉዳይ በምን መልኩ መቆጣጠር ይቻላል? እስካሁን የተሰሩት ስራዎች ምንድን ናቸው? ወደፊት የታሰቡት ስራዎች ደግሞ ምንድን ናቸው የሚለውን እይታዎትን ቢነግሩን ደስ ይለናል። እሺ፣ አመሰግናለሁ። ያው ቅድም ጓደኞቻችን እንደጠቀሱት ዶክተር ምግብ ማበልጸግ ወደዚህ ስራ የገባ ነው እንግዲህ ካለው ፕሮብሌም አንጻር ነው። እንግዲህ መረጃዎች እንደሚያሳዩት በተለይ በእነዚህ በጣም ኢሴንሻል ማይክሮኒውትረንት ምክንያቱም እጥረቶች አሉ እንደ ሀገር። ስለዚህ ይሄንን አድሬስ ለማድረግ አንዱ በጣም ኢምፖርታንት እና ኮስት ኢፌክቲቭ ተብሎ ወይም በጣም አዋጭ ተብሎ ከሚያዙ የምግብ ማበልጸግ ነው። የህብረተሰቡ ላይ ያለ በንጥረ ምግብ እጥረት ሊከሰት የሚችለው የጤና ችግር ለመፍታት ማለት ቅድም እንደተጠቀሰው እንደ ስፓይናል ቢፊድ አይነት ችግሮችን ለመፍታት ማለት ነው። እና ኦልሬዲ አሁን እንግዲህ ከዚህ ፊት ታውቃላችሁ በጨው ላይ በነበረ የአዮዲን እጥረትን ለመቀነስ ለመቅረፍ ተተግቧል። ላለፉት 12-13 ዓመታት አካባቢ በሱ ጥሩ ውጤት አግኝተናል እንደ ሀገር ከአዮዲን እጥረት ጋር ተያይዞ። አሁን ደግሞ እንግዲህ በፎሊክ አሲድን ጨምሮ በቢ ኮምፕሌክስ እና ዚንክ ጨምሮ በዱቄት ምርት ላይ እንዲበለጽግ እንዲሁም ዘይትን ደግሞ በቫይታሚን ኤ እና ዲ3 እንዲበለጽጉ ደረጃ ወጥቶላቸው ወደ ትግበራ ተገብቷል። ስለዚህ ከዚህ አንጻር እንግዲህ እኛ እንደ ባለስልጣን ተቆጣጣሪ መስሪያ ቤት ይህንን የማስፈጸም እንትን አለብን፣ ማንዴት አለብን። ከዛ አንጻር እየተቆጣጠርን ነው። አጠቃላይ ወደ ሀገሪቱ የሚገባውን ኢምፖርትድ የሆነ ፕሮዳክቶች እዚሁ ሀገር ውስጥ የሚመረተውንም እየተቆጣጠር ያለበት ሁኔታ አለ። እንግዲህ ከአፈጻጸም አንጻር ወደ ሀገር ውስጥ የሚገባው እንግዲህ ግሬስ ፔሪድ የተወሰነ የፎታ ጊዜ ተሰጥቶ ነበር። ከዛ በኋላ ከአንድ ዓመት በፊት አስገዳጅ ሆነ ምንም አይነት ሳይበለጽግ ዱቄትም ዘይትም እንዳይገባ ተወስኖ እሱ በደንብ እየተተገበረ ያለ ጉዳይ ነው። ምናልባት እንግዲህ መረጃዎችን ለመጥቀስ እንግዲህ በዚህ 9 ወር እንኳን ዘይትን ብንመለከት ወደ 369246 ቶን የበለጸገ በአግባቡ መበልጸጉ ተረጋግጦ እንዲገባ ተደርጓል። እንግዲህ ምናልባት ከዚህ ጋር በደረጃው መሰረት ያልበለጸጉ ወደ 3200 አካባቢ እንዳይገቡ ወደ መጡበት እንዲመለስ ይተደረጋል። ዱቄትን ስንመለከት ከ27000 ቶን በላይ ወደ ሀገር ውስጥ ገብቶ በዚህ 9 ወር። ስለዚህ ይህንን በደንብ
ቁጥጥሩን ጠንከር አድርገን እየሰራን ያለንበት ሁኔታ አለ። ሌላው እንግዲህ አገር ውስጥ የሚመረተው ላይ እንግዲህ አገር ውስጥ የሚመረተው ላይ እንግዲህ ዘይትን፣ ዱቄትን፣ ጨውንም እንግዲህ ክትትል እያደረግን ነው። ሶስቱ ናቸው በዋናነት አስገዳጅ ነው እኛ ጋር እንዲበለጽጉ የተወሰኑ ምግቦች። ስለዚህ ጨው እንግዲህ ቀድሞ የተጀመረ ስለሆነ ጥሩ ትራክ ላይ ነው። ዘይትን ስንመለከት የተሻለ በተለይ ትላልቅ አምራች የምንላቸው ሀገራችን ውስጥ አሉ ጥሩ እየሄዱበት ነው፣ እየተሻለ ነው። እንግዲህ ትንሽ ስራ የሚጠብቀው ከስንዴ ዱቄት ጋር ተያይዞ ነው። ፕሮግረሱ እየሄደ ነው፣ ግን በሚጠበቀው መሰረት እየሄደ ያልሆነበት ሁኔታ አለ። ግን ያው ተቆጣጣሪ ኢንፎርስመንቱን እያካሄደ ያለበት ሁኔታ አለ። ያው እንግዲህ ተቀናይቶ መቆጣጠር የሚጠይቅበት አንዳንድ ጉዳዮች ስላሉ ነው። ያው ኦልሞስት የገቡ አምራቾች አሉ እና ይህንን የማስፈጸም ስራውን አጠናክረን እየቀጠልን ያለንበት ሁኔታ ነው ያለው። አሁን ከምግቡ ሳልወጣ ደግሞ ወደ ዶክተሮችን በኋላ አስገባቸዋለሁ እና ምግብ እንዴት ነው የምናበለጽገው? ስለ ፕሮሰሱ ደግሞ የተወሰነ ብትነግሩኝ፣ ተባብራችሁ የተወሰነ ሀሳብ ብታመጡልኝ ደግሞ ደስ ይለኛል። እና እንዴት ነው ፕሮሰሱ? አክቹዋሊ እንዴት ነው? አሁን ምግብ ማበልጸግ ስንል አክቹዋሊ ሁለት አይነት አለው። አንደኛው ባዮ ፎርቲፊኬሽን ነው፣ ሁለተኛው ደግሞ ኢንዱስትሪያል ፎርቲፊኬሽን ነው። አሁን ሀገራችን ላይ የተተገበረው የኢንዱስትሪያል ፎርቲፊኬሽን ነው። ባዮ ፎርቲፊኬሽን ገና ነው፣ ፉሊ እንትን አልተባለም። ቀላሉም ብዙ ሰውም ሪች ማድረግ የምንችልበት ኢንዱስትሪያል ፎርቲፊኬሽን ነው። ለዛም ነው ተመራጭ የሆነው። በትንሽ ወጪ ብዙ ኢምፓክት አለው። ብዙ ሰው ሪች ማድረግ እንችላለን። አሁን የስንዴ ዱቄትን ኢትዮጵያ ውስጥ ኦልሞስት 40% የሚሆነው ፖፑሌሽን የስንዴ ዱቄትን ይመገባል። ብዙ ሰው ሪች ማድረግ እንችላለን ማለት ነው። እንዳልኩ የቫይታሚን ቢ9ን ከምግባችን እያገኘን አይደለም። የስንዴ ዱቄትን ማበልጸጉ 40% የሚሆነው ፖፑሌሽን ቫይታሚን ቢ9ን በአግባቡ እንዲያገኝ እድል ይሰጠዋል ማለት ነው። ኢንዱስትሪያል ፎርቲፊኬሽን ላይ ፕሮሰሱ ደግሞ ምንድነው? ኦልሬዲ የማኑፋክቸሪንግ ቼን አላቸው። እዛ ላይ ሲምፕሊ ሲንተሳይዝድ የተደረገውን ቫይታሚን ቢ9 ዱቄቱ ላይ እንዲጨምሩ ማድረግ ነው። እሱን ለማድረግ ዶዚፋየር አለ፣ እየመጠነ መጨመር ያለበትን ያህል ቫይታሚን ቢ9 ፎሊክ አሲድ እየመጠነ ዱቄቱ ላይ የሚጨምርልን። ከዛ ደግሞ የሚጨመረው ነገር ፕሪሚክስ የምንለው ቫይታሚን ቢ9 እና ሌሎች የቢ ግሩፖችን የያዘ እንደዚህ በማድረግ አንድን የስንዴ ዱቄት ፕሮሰስድ ተደርጎ ሲወጣ በውስጡ ቫይታሚን ቢ9 እንዲኖር ይደረጋል። አሁን ደግሞ ዱቄት የሚመረተው በጣም በተለያየ ቦታ ላይ ነው። በተለያየ ቦታ፣ በተለያየ ከተማ፣ በተለያየ ክፍለ ሀገር ነው የሚመረተው እና ስለዚህ ይህንን ሬጉሌት ለማድረግ ያለውን ተግዳሮት ደግሞ እንድታስረዱኝ ይፈልጋሉ። እና ቀላል ነው ወይ ከባድ ነው ወይ? ያጋጠማችሁ ነገር ምን አለ? ጥሩ ጥያቄ ነው። ያው ይሄ ነገር ውጤታማ እንዲሆን የፎርቲፊኬሽን እንደ ሀገር እንግዲህ የታወጀበት የራሱ ዓላማ አለው። ይህንን የህብረተሰቡ ላይ ያለው ምግብ በተለይ እነዚህ ማይክሮ በምንላቸው ሰውነታቸው በአነስተኛ መጠን ነው ዴሊ የሚፈልጋቸው፣ ግን እጥረቱ ያለው ችግር ለመቅረፍ ነው። ስለዚህ ይህንን በአግባቡ የታለመለትን ዓላማ ይህንን ችግር ለመቅረፍ ነው ፎርቲፊኬሽን እንግዲህ እንዲያግዝ እንግዲህ ብዙ ሀገር ላይ ይሰራበታል። እኛ ሀገር እንደውም ብዙ ያን ያህል አልሄድንበትም እንጂ ሌሎች ብዙ ሀገሮች ይጠቀሙበት። የህብረተሰባቸው ላይ ያለው በንጥረ ምግብ እጥረት እየተከሰተ ያለውን ችግር ለመቅረፍ አንዱ ትልቁ ስትራቴጂ ይሄ ነው እና ይህን ዓላማ ግን አክሽን እንዲያደርግ ተቆጣጣሪ አካለው በደንብ ስትሪክት የሆነ ኢንፎርስመንት እና ሞኒተሪንግ ይፈልጋል። ያ ማለት ክትትል ያስፈልጋል፣ በደንብ እንዲተገበርም ጥረት ያስፈልጋል። ስለዚህ ይህን ከማድረግ አንጻር አሁን ያለው በተለይ እነዚህ አዳዲስ አሁን ኢንዶርስ ያደረግናቸው ወይም ያወጅናቸው አስገዳጅ አድርገን ያወጅናቸው የስንዴ ዱቄትና የዘይትን በተመለከተ አፈጻጸሙ ይለያል። እንግዲህ እንትኑ ደረጃው መፈጸም ያለበት እንደ አገር ነው። ስለዚህ ሁሉም እዚህ ላይ ያለው እንግዲህ እኛ ሀገር ብዙ ተቆጣጣሪ አለ። የፌዴራል የምግብና መድኃኒት ቁጥጥር ባለስልጣን አለ፣ በክልል ደረጃ ያሉ ተቆጣጣሪዎች አሉ፣ እንዲሁም ንግድና ቀጠና ትስስር ሚኒስቴርም ይህን ይቆጣጠራል። ስለዚህ ይህንን ከማስፈጸም አንጻር ቁጥጥሩ ወጥ የሆነ አይደለም። እኩል እየተራመደ አንዱ በደንብ ይገፋል፣ አንዱ ደግሞ እንትን ያለበት ሁኔታ አለ እና እኩል ያለመራመድ ፕሮብሌሞች ነው አሁን ያጋጠመን እና ስለዚህ ይሄ እንደ ሀገር እንግዲህ ብዙ ኢኮኖሚካሊ ኢንተርምስ ኦፍ ፐብሊክ ሄልዝ በህብረተሰብ ጤና ላይ ብዙ እንትን የሚያመጣ ነገር ስለሆነ ሁሉም መረባረብ ያስፈልጋል።
ሁሉም በየደረጃ ያለው ተቆጣጣሪ እኩል መራመድ ያስፈልጋል እና እኩል ከማስፈጸም አንጻር ነው ትንሽ ተግዳሮቶች ያሉት እና እሱን እንግዲህ ያው ከሚመለከታቸው ባለድርሻ አካላት ጋር በጋራ በመሆን ችግሩን ለመቅረብ እኩል ሁሉም ኢንፎርስ እያደረገ ደረጃው እንዲፈጸም የማድረግ ስራዎች እየሰራን ነው። በተጨማሪም እንግዲህ እዚህ ጋር ያሉ የአምራቾች ይኖራሉ። እንግዲህ እዚህ ጋር ትልቅ ሚና መጫወት ያለባቸው እንግዲህ ተቆጣጣሪው መጠበቅ ያስፈልጋል ብዬ አልገምትም። እንግዲህ እየሰማን ነው፣ እያየን ነው። የሚያደርሰውን አደጋ ትውልድ የሚሻገር ችግር ነው የሚሆነው ችግሩ እና ስለዚህ የማህበረሰብ ኃላፊነት አለብን ይሄንን ከማድረግ አንጻር እና የተቆጣጣሪ አካላትን ጫና ሳይጠበቅ ወደዚህ መግባት ያስፈልጋል ብዬ እገምታለሁ። እንግዲህ ተደጋጋሚ ውይይቶች ተደርገዋል። ተደጋጋሚ የግንዛቤ ማስጨበጫ መድረኮች ተፈጥረዋል። ስለዚህ ይህንን ተቀብሎ ተግባራዊ ከማድረግ አንጻር ዳተኝነት ይታያል እና ትንሽ ሬዚስታንስ ይታያል። ስፔሻሊ በዱቄት አምራች አካባቢ ይህንን ነገር ቶሎ ወደዛ ከመግባት አንጻር ጋፖች እያየን ነው። ዞሮ ዞሮ ደረጃው ያው አስገዳጅ ሆኖ ስለወጣ አሁን ምንድነው የሃርሞናይዝድ ወይም በቅንጅት ደረጃውን ማስፈጸም ሁሉም ተቆጣጣሪ አካል እኩል ይህን ነገር ትኩረት ሰጥቶ እንዲተገበር ማድረግ በጣም ያስፈልጋል። ለዛ የታለመለትን ጎል የምንጠብቀውን በህብረተሰባችን ላይ ያለውን የጤና ችግር ከመቅረፍ አንጻር ጎላችን ላልመታ እንችላለን እኩል ካልተራመድን ማለት ነው። ስለዚህ አንዱ ሲያስፈጽም አንዱ ወደኋላ መቅረት የለበትም። በአምራቾችም ዘንድ የመልካም አስተዳደር ችግር ይፈጥራል። አንዱ እየተገበረ አንዱ የማይተገብር ከሆነ ትክክልም አይሆንም፣ ፌርም ስለማይሆን ማለት ነው እና ይሄ ችግር ቶሎ መቀረፍ አለበት የሚል መልእክት በዚህ ማስቀመጥ እፈልጋለሁ። ትልቁ አሁን ያለው ተግዳሮት ይሄ ነው። ደግሞ ወደ ዶክተር ነቢያት ልመለስ ነው እና ልጠይቅህ የምፈልገው ጥያቄ አሁን ምግብ ማበልጸግ ፎርቲፋይ ማድረግ ያለን እየተወያየን ነው እና አሁን በዚህ ውይይት መሀል አንተ ምን ይሰማሃል? ይሄ ነገር የዛሬ 32-33 ዓመት በፊት ቢኖር ህይወትህ በምን ያህል መልኩ ይቀየር ነበር? ያንተን እይታ እስቲ ፈቃድ በሆነ መልኩ ግልጽ ሆነ ብትነግረን ደስ ይላል። አሁንም የዘገየንበት ነገር አይደለም። ከዚህ በኋላ ለሚፈጠሩ ልጆች ጤነኛ ሆነው እንዲወለዱ ወላጆች ምርታማ መሆን የሚችሉበት ስራቸውን መቀጠል የሚችሉበት ለምን እነዚህ ልጆች እንደዚህ አይነት ልጅ ሲወለድ ለወላጆች በጣም ከባድ ነው። እነሱን ማስታመም፣ እነሱን መያዝ፣ በየጊዜው ሆስፒታል መውሰድ ኢትስ ቬሪ ኮስቲ። ቅዱስ ጴጥሮስ ሆስፒታል ላይ እንግዲህ አንዴ መጥተው ሲታከሙ ብዙ ኮምፕሊኬሽን ነው የሚያጋጥማቸው እነዚህ ልጆች የምናየው። ኩላሊታቸው ፌል ሊያደርግ ይችላል። የእግራቸው ላይ የመንቀሳቀስ እድላቸው በጣም አናሳ ነው የሚሆነው። ለሱ የሚያስፈልገው የሕክምና ግብዓት በጣም ውድ ነው እና እንዲሁም አንድ ስተዲ ጥናት የሰራ ነው ነገር ነበር እንደዚሁ ቅዱስ ጴጥሮስ ናዝሬት ሆስፒታል ላይ የእነዚህ ወላጆች ምን ያህል ፋይናንሻል ካታስትሮፊ ውስጥ ይገባሉ ከዚህ ጋር እነዚህን ልጆች በማሳከም የሚለውን ነገር ስተዲ ሰርተን ኦልሞስት የአንድ ዓመት የፋይናንሻል እንትናቸውን ያየ ነው እና 50% የሚሆኑት ወላጆች እንደዚህ ፋይናንሻል ካታስትሮፊ ውስጥ ይገባሉ። ይህ ማለት አስደንጋጭ ነው። ከአቅም በላይ ነው እነዚህ የሚያወጡት እነዚህ ልጆች ለማሳከም። ሆስፒታላችን ከአቅም በላይ ነው የሚያወጣው እነዚህ ልጆች ለማሳከም። እርዳታ በጎ አድራጎት የሚሰሩ እርዳታ ድርጅቶችን እየለመንን ነው። ማሽኖች፣ እቃዎች፣ ኢኩመንቶች እያሟላን ያለ ነው እና ያን ነገር አሁን ላይ መቀጠል የለበትም። በቀላሉ ልንከላከለው የምንችለው በሽታ ሆኖ ሳለ ልጆቻችን ሳፈር እያደረጉ ነው፣ እኛ ሳፈር እያደረግን ነው። ይህ ነገር መቆም አለበት። ሞስት ኒውሮ ሰርጅኖቻችን ብትመለከት ቀዶ ሕክምና ከ60% በላይ የሚሆነው ቀዶ ሕክምና እነዚህን ህጻናቶች በመስራት ነው። ወረፋ እየጠበቁ ነው እነዚህ ልጆች። በ72 ሰዓት ሰርጀሪ ሊሰራላቸው ሲገባ የሚሰራላቸው ከ3 ወር ከ4 ወር ቆይታ በኋላ ነው ወረፋ ስላለ። እኔ ኦፕራሽን የተደረጉት በ21 ቀን ነው። እንዳጋጣሚ እኔ በተወለድኩበት ጊዜ ኢትዮጵያ ውስጥ 2 ኒውሮ ሰርጅን ብቻ ነበር የነበረው እና ያኔ ያው ላኪ ሆኜ አንደኛውን ሰው አግኝቼ የካቲት 12 ላይ ቀዶ ሕክምና አድርጌያለሁ። አሁን ላይ ኒውሮ ሰርጅኖቻችን ወደ 100 ይጠጋሉ። ብዙዎቹ እነዚህን ኬዞች ሰርጀሪዎች እየሰሩ ነው ያሉት። ሌሎች ብሬን ቲዩመር፣ አዘር ኒውሮ ሰርጂካል ፕሮብሌሞችን ለማከም እድሉን እያገኙ አይደለም። የተለያዩ ክፍለ ሀገራት የተለያዩ ቦታዎች ላይ እነዚህ ልጆች እየተፈጠሩ ነው ያለው። ስለዚህ ያን ነገር መቆም የሚችልበት መገታት የሚችልበት በቀላሉ ቫይታሚን B9 በመስጠት እነዚህን ልጆች ሳፈር እንዳያደርጉ ሕክምናቸው እንዳይሄዱ ልጆቹን ጤነኛ ሆነው ማደግ የሚችሉበትን ወይ ክሬት የምናደርግበት ወይ ስለሆነ እኔ በዚህ ፓርት ላይ ኢንቮልቭ አድርጌ ይሄን ነገር እንዲሳካ ከመንግስት አካል ጋር ከተለያዩ አጋር ድርጅቶች ከሆስፒታሎች ጋር እንደ ሐኪም እንደ ኮሚኒቲም በማገዜ በጣም ደስተኛ ነኝ። አሁን ደግሞ
ወደ ዶክተር ሜላት ደግሞ ልሄድ እና ከስፔሻሊቲም ባለፈ ደግሞ ሰብስፔሻሊቲን በቅርብ እንደጨረሽ አውቃለሁ፣ ተመሳሳይ ቦታም ስለምንሰራ እና ሰብስፔሻሊቲዎች ደግሞ በተለይ የፅንስ ጤና ላይ ደግሞ በጣም ያተኩራል። ስለዚህ አሁን የዶክተር ነቢያትን ታሪክ በምትሰሚ ጊዜ እንዲሁም ደግሞ በስራሽ ቦታ ላይ ደግሞ በጣም ብዙ ተመሳሳይ ታሪኮች እንደምታዩ ተስፋ አደርጋለሁ። ወይም ደግሞ እርግጥ ነው ልንክደው የማንችለው ታሪክ ነው እና ስለዚህ ምን ይሰማሻል እንደዛ ስታይ? እና ደግሞ አብዛኛው ደግሞ መከላከል የምንችላቸው ህመም መሆኑን ስታቂ ደግሞ ያንቺ እይታ ምንድን ነው የሚሰማሽ?